በምድር ላይ የምንኖርበት ዓላማ ነው። እሱን ግን ፈልጎ ማግኘት። አሁን እኔ ሐኪም ነኝ። ከዛ ክሊኒክ ውስጥ ሰራለሁ። ክሊኒክ ውስጥ ሰራ ነበረ። ክሊኒክ ውስጥ ሰራ ሳቲስፋክሽን የለኝም። 20 ሰው አክማለሁ፣ ግን አላገኘሁትም። ገና አላገኘሁትም። የተፈጠርኩበትን ዓላማ አላገኘሁትም ነበር። ከዛ ሳይኮሎጂውን ሲጨምር፣ ቴዎሎጂውን ሲጨምር፣ ትሮፒካል ሜዲሲኑን ሲጨምር ማስተማር፣ ሌሎች ሰዎችን ኢንካሬጅ ማድረግ፣ ሊፍት አፕ ማድረግ፣ ታለንታቸውን ማውጣት፣ ሞቲቬት ማድረግ፣ ማነሳሳት፣ ሌክቸር ማድረግ፣ እሱን ሳይ አገኘሁት። ራሴን አገኘሁት። ስለዚያም ሀፒ አሁን ክሊኒክ ውስጥ ቁጭ ብዬ ከምሰራው አሁን እናንተ ጋር አብሬ ሳሰላስል ምናምን የበለጠ ደስተኛ ነኝ። እና አንዴ ምን እላለሁ እኔ ስተው ቢሆን ኖሮ አሁን አይዛክ ኒውተን ሌላ ነገር ቢሰራ ኖሮ ግራቪቲውን ማን ያስተምረን ነበር? ዊልያም ሼክስፒር ባዮሎጂ አስተማሪ ቢሆን ኖሮ ሊትሬቸሩ እንዴት ይሆን ነበር? አሌክሳንደር ፍሌሚንግ ገበሬ ቢሆን ኖሮ ዓላማውን ስቶ ፔኒስልን ማን ያገኝልን ነበረ? ቤትሆቨን ሐኪም ቢሆን ኖሮ ሙዚቃውን ማን ይሠራው ነበር? ግራሃም ቤል ስፖርተኛ ቢሆን ኖሮ ስልኩን ማን ይሰጠን ነበር? ስለዚህ ዋናው ፐርፐዝ አለ። የሕይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታቅኑት ስራችሁን እየሰራችሁ የሕይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ስለ መርህ ለምን አናወራ? ፕሪንስፕል ለምን አናወራ? ፕሪንስፕል ኦፍ ላይፍ፣ ስለ ሕይወት መርሆች እናወራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ሕይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ሕይወት መኖር ትችላላችሁ፣ ወይም ደግሞ ሕዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የሕይወት ፕሪንስፕልድ የሆነ ላይፍ መርህ ያለው ሕይወት፣ በጣም ኢፌክቲቭ ሕይወት ለመኖር ኤፊሽንት ለመሆን ፕሪንስፕልድ የሆነ ሕይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። እኔ አንድ ጊዜ ክሊኒክ ውስጥ እየሠራሁ አንዲት ሴት መጣችና የ15 ቀን ሲክሊቭ ጻፍልኝ፣ የሆነ ቦታ ልሄድ ነበር አለች። እንዴት ነው? አልታመምሽም? አዎ። እኔ አላከምኩሽም? አዎ። ግን ቅርብ ነች በጣም ለእኔ። በጣም እርግጠኛ ሆና ነው የመጣችው። አክሜሽ አላከምኩሽም? እኔ ያው አልታመምሽም። ታዲያ እንዴት ነው ሲክሊቭ የምጽፍልሽ? ወዳጆች አይደለን እንዲ አለች። ወዳጆች ብንሆንም እንዴት ልጽፍ እችላለሁ? ምንድን ነው ይሄ? ፕሪንስፕል ነው። ስለዚህ ፕሪንስፕል ኢንቴግሪቲ ይሰጣቸዋል። ሕይወታችሁን የምትመሩበት መርህ አለ። በሕይወቴ መርህ መሠረት ያላከምኳትን ሴት፣ ሲክሊቭ ያልጸፍኳትን ሴት 15 ቀን ረፍት ሰጥቻታለሁ ብዬ ልጽፍ አልችልም። ፕሪንስፕል ነው፣ መርህም። ስለዚህ በመርህ የምንኖር ከሆነ ሕይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን ብዬ አስባለሁ። ስለዚህ ለምን እነዚህን ፕሪንስፕሎች እያየን ሕይወታችንን እያየን አብረን እያሰላሰልን፣ ከፈለጋችሁ ሜዲቴሽን በሉት፣ ከፈለጋችሁ ማሰላሰል በሉት፣ አብረን እያሰላሰልን ያሉትን ደቂቃዎች እናሳልፍ። ወደ መጀመሪያው እንሂድና አብረን እናስብ። መጀመሪያው ላይፍ ፕሪንስፕል ሰልፍ አክሴፕተንስ፣ አብረን እንድናየው የምፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት።
ኑረዱ አላቸው። ነጮቹ ኑረዱ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው። this is my father። ተመልሰው ሲገቡ ሰዎቹ ገቧቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕታንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ደሃ ነበረ። እንጨት እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ እናቴ። ኩበት አብኩታ እንጀራ ጋግራ ነው ያሳደገች። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይህን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይህን ያህል ነው። የቆዳ ቀለሜ እንደዚህ ነው። ታውቃላችሁ፣ የቆዳ ቀለማችንን የሚወስኑት ሜላኖሳይትስ የሚባሉ ሴሎች አሉ ቆዳችን ላይ። እነዚህ ሜላኖሳይትስ ሜላኒን የሚባል ፒግመንት ይፈጥራሉ። ሜላኒን በዛ ሲል ጠቆር እንላለን፣ አነስ ሲል እንቀላለን፣ በጣም ትንሽ ሲሆን ነጭ እንሆናለን። ለእኛ አሁን ለአፍሪካውያን ይሄ በኢኳቶሪያል አካባቢ ለምንኖረው በርከት ያለ ሜላኒን ተሰጥቶናል። ሜላኖሳይቶቻችን በርከት ያለ ሜላኒን ምክንያቱም አልትራቫዮሌት ላይት ስላለ ቆዳችን ከካንሰር እንዲከላከልልን ሜላኒን ቀለሙ ካንሰር ስለሚከላከል አልትራቫዮሌት ላይቱ እንዳይገባ ስለሚከለክል ቆራልን። የሚገርም እኮ ነው። ስለዚህ ቆዳ ቀለሜን እቀበለዋለሁ። እዚህ ብቻ አይደለም፣ የትም አገር ሊሄድ ያው ሁሉም ጋር ስንሄድ ታውቃላችሁ፣ ጥቁር ነን። የመጀመሪያ አሜሪካ ሄድኩኝ ጊዜ ፎርም አለ ታውቃላችሁ፣ እነ ሲሞላ ዋይት ሚላል ስትሞሉ ስማችሁ እንደዚህ ሞልታችሁ፣ ከዛ ብላክ ይላል፣ ከዛ የሎ ይላል። የሎ ቻይኒዝ ምናምኖችን ነው የሎ የሚሏችሁ። ከዛ አዘርስ ይላል። ከዛ ይሁንና እኔ ዋይት አይደለሁም አልኩ። ብላክ ነኝ እንዴ? ብላክም አይደለሁም አልኩ። ከዛ የሎም አይደለሁም፣ አዘር ሞላው። አናውቀውም። አያችሁ፣ እኛ ጥቁር መሆናችንን አናውቀው። ግን የትም አገር እንሄድ የቆዳ ቀለሜን እቀበለዋለሁ፣ ቁመቴን እቀበለዋለሁ፣ አይደንቲቴን እቀበለዋለሁ፣ ኢትዮጵያዊነቴን እቀበለዋለሁ። ግጥም አድርጌ ራሴን እቀበላለሁ። ሰልፍ ኮንፊደንስ ያመጣል። ይሄ በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድን ነው ካላቸው ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረምኩ ይቺ ሴት ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም። ምንድን ነው ሚስጥሯ ብዬ አሰብኩ። ሰልፍ አክሴፕታንስ፣ ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋል። ይህ ሰልፍ አክሴፕታንስ ነው። ሁለተኛው አቮይዲንግ ኮምፒቲሽን ነው። ዩ አቮይድ ኮምፒቲሽን። በሕይወታችሁ ግን ሚዝሬብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳዱ። ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር? ምን ያህል ሰራው? ምን ያህል ማንበብ እችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። እኔ ጓደኞች አሉኝ እና አሁን አንደኛው ወዳጄ ዱባይ 20 ሚሊዮን ብር ቤት ገዛ። ጉድ እኮ ነው። ከዛ መጣና እኔ ሰፈር ደግሞ በድቤ ታናሼ ነው። እኔ ሰፈር 30 ሚሊዮን ብር ቤት ደግሞ ገዛ። አዲስ አበባ ደግሞ ያስፈልገኛል ብሎ እኔ ብኖረው ደግሞ አፓርትመንት ተከራይቼ ነው። አሁን ራሴን ከሰዎች ጋር ኮምፒት ካደረግኩኝ እንዴት ምን አይነት ትካዜ ውስጥ እንደምገባ አስቡት። ያወራልኛል እሱ ዱባይ ሄጄ 20 ሚሊዮን ብር ቤት ገዝቼ እዚህ መጣሁና 30 ሚሊዮን ብር ቤት ገዛው፣ እዛ ደግሞ እንዲህ አደረግኩ። በፍጹም ራሳችሁን ከሌሎች ሰዎች ጋር አታስተያዩ።